ዛሬም ሀረጎችን ይዤ መጥቻለሁ ማለት ነው። እንግዲህ ሉሊት ከእጇ ተቆርጧል ማለት ነው። ተርፋለች፣ ድናለች። በሚያሳዝን ሁኔታ የምወደው የማፈቅረው የማከብረው የማደንቀው ቢኒዬ ማናባቱን የገደለብኝ ውድ ቤተሰቦቼ በጣም አዝኛለሁ። ቢኒ ገለውታል ማለት ነው። ያፌት እስር ቤት ገብቶ ነበር ማለት ነው። ተፈቷል። ለኤፍራታም እንግዲህ ደርሷት ነበረ እቃ፣ እሱንም እያየች ነበር ማለት ነው። ሄዶ እንግዲህ ለነገኒ እየተናገረ ነበረ። ያፌት እስር ቤት ገብቷል እያላቸው ነበር ለዳግምና ለገኒ። ደስ ብሎት ነበረ ማለት ነው ቢኒ። አሁን ላይ ግን በሚያሳዝን ሁኔታ እሱ እንደሞተ ነው የተሰማን ማለት ነው። በጣም አዝኛለሁኝ። ሌላው ሲቀጥል ደግሞ ሉሊት እንግዲህ ጽዮን እናንትና ናታን ደርሶላቸው አንቅተዋታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ዛሬ ደግሞ ሀረጎችን 87ን ይዤላችሁ መጥቻለሁ ማለት ነው። በማሳዝን ሁኔታ በጣም አዝኛለሁ ማለት ነው። ቢኒ መሞት የለበትም ነበር ውድ ቤተሰቦቼ፣ ግን ዛሬ ላይ ቢኒ እንደሞተ ነው የሰማሁት ማለት ነው። ዳግም እንግዲህ ተደውሎለት ቢኒ ሙቷል ነው የተባለው ማለት ነው። ኤፍራታም እንግዲህ ወደ ናታን ትመለሳለች ብለን ተስፋ እያደረግን ነው ማለት ነው። መጨረሻው ፓርክ ላይ ነው ያሉት ማለት ነው ውድ ቤተሰቦቼ። በቀጣይ ደግሞ እንግዲህ የምናየው ይሆናል ማለት ነው። በቢኒ ግን በጣም አዝኛለሁ። ጺም ተደውሎ ነው የተነገራት ቢኒ እንደሞተ ማለት ነው። እሷም አዝናለች። እንዴት ዳግም በዚህ ሰዓት ለምን ደወልክ እያለችው ነበር። ተሰባስበው እየተጨቃጨቁ ነበረ። ሉሊትም ተሽሏት እየተጨዋወቱ ባሉበት ሰዓት ግን እሳ ተደውሎላት የተነገራት መርዶ ማለት ነው ለጽዮን ቢኒ ሞቷል ነው ያላት ማለት ነው። ናታልን አገናኝ ሲላት ለምን ምናምን ሰላም አይደለም ሞይ ስትለው እያለቀሰ ነበር እሱ ዳግም ማለት ነው። ግን ቢኒ እንደሞተ ነው የተናገረው ማለት ነው። በጣም አዝኛለሁ ውድ ቤተሰቦቼ። እኔ ቢኒ ከሌለ በቃ ድርማው ድርማ ይመስለኛል ነው ጋይስ። እና ይሄ አረመኔ ያፌት ነው ያስገደለው ውድ ቤተሰቦች፣ ሌላ ማንም አይደለም። አሁንም ሲቀጥል ደግሞ ያፌት የሚባል ሰውዬ ከእንትናችን ካልጠፋ እሱ ነው መገደል ያለበት። እንደምታው እጇን ቆረጣት። ይችን ማንን ነው? እንትናን ማለት ነው ውድ ቤተሰቦች። ይችን ሉሊትን እጇን ነበረ ቁረጡልኝ ያለው፣ እጇ ተቆርጦ ተቀምጣለች ማለት ነው። ሌላው ሲቀጥል ደግሞ እንትና በጣም አዝኛለሁ ውድ ቤተሰቦቼ። ጽዮን እንግዲህ አልቻለችውም። በዛውም የአባቷን መሞት አልሰማችም ነበር። ዛሬ ላይ ግን ሰምታለች ማለት ነው ውድ ቤተሰቦቼ። በሚያሳዝን ሁኔታ እንደዚህ በመሆኗ ሁላችንም ሀዘን ላይ ነን ማለት ነው። እርግጠኛ ነኝ ይህን ያደረገው ያፌት ነው። ያፌት እስር ቤት እንደገባ ያክስቱም ላይ አቤል ሊጠይቀው ሄዶ ነበር ማለት ነው። ያው ለምን መጣ ምን አባክን ስፈልገ ነው እያለ እያናደደውም ነበር ማለት ነው። እሱም ለማናደድ ወደኋላ አይልም ነበር። አሁን ላይ ግን በጣም ተናደናል ሁላችንም ውድ ቤተሰቦች። ደማችን ፍልቶ ተንተክትኳል ማለት ነው። ይህንን የሚያመጣንበት ምክንያት ለምን እንደሆነ ባናቅም ማለት ነው። ምክንያቱም ይህ ያፌት የሚባል ሰውዬ ጭራቅ፣ አረመኔ ጭራቅ ነው ማለት ነው። እሱ ነው እርግጠኛ ነኝ ቢኒን የገደለው ብዬ የማስበው እሱን ነው 100% ማለት ነው። ማለት እሱ ነው እንግዲህ ከሱ ራስ ላይ የማይወጣው የማይወርደው ማለት ነው። እኔ ግን በጣም ነው ያዘንኩት ውዶቼ። ቢኒ እንደዚህ ከሆነ የምን ድርማ ነው? ድርማ አላይም ማለት ነው። እኔ ቢኒን በጣም ነው የምወደው እኮ ጋይዝ ማለት ነው። ቢኒ መሞት የለበትም። መሞት ያለባቸው ሉሊትን በዛው ይጨርሷት ይሻለ የነበር ውዶቼ። ሉሊትንም እወዳታለሁ ግን ይህ አብሶ ደግሞ ይሄ እንትና ማን ነበረ እንግዲህ ኤፍራታ እቃ መቶላት ነበር ማለት ነው። ያፌትም ከእስር ቤት ተፈቶ ይሄ ምንድን ነው እያላት ነበር ማለት ነው። እኔ ብር አንዳንድ ነገር ልግዛ ብዬ ለሱ ያጠራቀምኩት ብር ስለነበረ ለሱ አውጥቼ ነው የሰበሰብኩት ነው ትሏል። አይ ከልክልሽ ሳይሆን እኮ ያው አለ አይደለ ይላታል ማለት ነው። ለበጎ ነው ይላታል ማለት ነው። እሱም እንደዛ እያወራ ከእስር ቤት ተፈቶ መጥቷል ማለት ነው። ኤፍራታም እንደው በዛው ቀርታ በሆነ አፈር ብላንተ የተረገምክ ትለዋለች ማለት ነው። ያው አሳስሮ ስላስቀመጣት ማለት ነው ወዶችዬ። እኔ በቢኒ በጣም አዝኛለሁ። ስለዚህ በጣም ያዘንኩት ማለት ነው። ምክንያቱም ቢኒ መሞት የለበትም ውድ ቤተሰቦቼ። ቢኒዬ ይሞታል ብዬ አስቤም አላቅም። አዝኛለሁ ውድ ቤተሰቦቼ ማለት ነው። የኔ ቢኒ ገደሉት ውድ ቤተሰቦቼ። ያፌት የሚባል ሰውዬ እንደው ፈጣሪ ከምድረ ገጽ ያጥፈው ውዶች። ያፌት ነበረ መሞትም ያለበት። ከእስር ቤት ደግሞ ለምን በነገራችን ላይ እሱ ወጣ ማለት ነው። መልሶ መውጣት አልነበረበትም። እሱ የወጣበት ምክንያት እንግዲህ ምን ያፌት ነው ሰውየው ታውቃላችሁ መቼስ። አፈሬ ላይ የተረገመ እርግማናም ማለት ነው። የኔ ቢኒን ገደለው
የእርግማናም ያፌት የሚባል እንደ ያፌትን መጨረሻ አይቼ አሁንም ቢሆን ከእስር ቤት እንደማይወጣ ከእስር ቤት እንደሚታሰር ተስፋ አለኝ ማለት ነው። ቢኒ መሞት የለበትም ውዶች እዚህ ጋር ማለት ነው። ይሄ የተረገመ ግን አሳስሮት እንደነበረ አሁን ደግሞ ከእስር ተፈቶ የቢኒም መሞት ነው የሰማ ነው። ገኒም ደስ ብሏት ይጀል ጀል እያለች ለገኒ ሲነግራት በእልልታ ነበር የተቀበለችው። ምክንያቱም በጣም ደስ ብሏት ማለት ነው። ውድ ቤተሰቦች አሁን ላይ ግን እሱ የለም ማለት ነው። ቢኒ እንደሞተ ነው የሰማሁት ውድ ቤተሰቦቼ። ያፌትም ደግሞ ተለቋል ማለት ነው። ያላቀውም ያላቅ ነገር እና ውድ ቤተሰብ ማለት ነው። በጣም ነው ያዘን ነው እንግዲህ ሉሊት ታማ ተኝታለች። እጇን አሟታል ማለት ነው። እጇን የተቆረጠው ማለት ነው። የተረገመ እጇን ቆራርጦ ጥሏታል ማለት ነው። ያፌት የሚባል ሰውዬ ሲጀመር አያፍርም ማለት ነው። ይሄ እርግማናም የሆነ ሰውዬ እኔ በጣም ነው የተናደርኩት ውዶቼ። እንደዚህ ቢኒ ይሞታል ብዬ አልጠበቅኩም ነበር። ያፌት እስር ቤት ገባ ብዬ ነበር። ጽዮን እንግዲህ መሞቱን ስትሰማ በጣም ደንግጣ ራሷን እንደሳተች እየሰማን እያየን ነው ማለት ነው። ውድ ቤተሰቦቼ በጣም አዝናለች ማለት ነው። ምክንያቱም እንትናም በጣም ደንግጣለች። ናታንም እንግዲህ ደንግጦ እየተርበተበተ ነበር ማለት ነው። በጣም ከባድ ነው። መጨረሻው ፓርክ ላይ ነው ያሉት። በነገራችን ላይ እርግጠኛ ነኝ ሁሉም ነገር ከንትን አልፎ ከዚህ ሁሉ መከራ ውሸት ያደርገውና እንግዲህ የምናየው ይሆናል ማለት ነው ብዬ ጠብቃለሁኝ። ግን የያፌትን መጨረሻ ያሳየን ውድ ቤተሰቦች ማለት ነው። ይሄ ተረገመ ያፌት የሚባል ሰው እየጠለሁ ማለት ነው። ጥልት አደረግኩት ማለት ነው። ይሄ እርግማናም በጣም ነው ያዘንኩት ውድ ቤተሰቦች ማለት ነው። ኢፉዬም አሁን ላይ ያው ልትመለስ ስለሆነ ከዚህ በኋላ ትመለሳለች ማለት ነው። ወደ ራሷ ተመልሳ እንደምትመጣም ተስፋ እናደርጋለን። ግን ይሄ የተረገመ ያፌት እንዴት እንዳስጠላኝ ውድ ቤተሰብ ማለት ነው። ያፌት